ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ በዛሬው የአብሪ ሚዲያ ፕሮግራም አብሪ ትረካን አቀርብላችኋለሁ። ለትረካ የመረጥኩላችሁን ርዕስ እንደሚከተለው አቀርባለሁ። አብራችሁን ቆዩ። ለቀይ ባህር የተከፈሉ እንቅልፍ አልባ ሌሊቶች። ሁለተኛው የዓለም ጦርነት በቃል ኪዳን ሀገራት አሸናፊነት ሲጠናቀቅና ፋሽስት ጣሊያን ስትሸነፍ የኢትዮጵያ አርበኞችና የእንግሊዝ ጦር ጣሊያንን ከኢትዮጵያ ጠራርገው አስወጡ። በዚህ ወቅት አጼ ኃይለ ሥላሴ ኤርትራን ከኢትዮጵያ ጋር በመቀላቀል የሀገራችንን የባህር በር ለማስመለስ ፈጣንና ሰፊ የዲፕሎማሲ ዘመቻ ጀመሩ። የጣሊያን የቀድሞ ቅኝ ግዛቶች ዕጣ ፈንታ የመወሰኑ ኃላፊነት አራቱ ሀያላን ሀገራት ማለትም አሜሪካ፣ እንግሊዝ፣ ፈረንሳይና ሶቪየት ኅብረት እጅ ወድቆ ነበረ። እንደ አውሮፓ አቆጣጠር ፌብራሪ 10 ቀን 1947 ዓ.ም በፓሪስ ከተማ በተፈረመው የሰላም ስምምነት መሠረት ጣሊያን በአፍሪካ የነበራትን የቅኝ ግዛት መብት በሙሉ አጣች። በእነዚህ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ፈረንሳይ የአሰብን የባህር ዳርቻ ከሙሉ ሉዓላዊነት ጋር ለኢትዮጵያ እንዲሰጥ ስታሳስብ፣ አሜሪካና እንግሊዝ ደግሞ የደንከል የባህር ጠረፍና አሰብን ጨምሮ ወደ ኢትዮጵያ እንዲካለሉ አቋም ወስደው ነበር። ይህም አራቱ ሀያላን ሀገራት የኢትዮጵያን የባህር በር መብት በተጨባጭ ማረጋገጣቸውን ያሳያል። በዚህ የድህረ ጦርነት የዲፕሎማሲ ትንቅንቅ ውስጥ የኢትዮጵያን ብሔራዊ ጥቅም በማስከበር ረገድ ወደር የሌለው ጀብዱ የፈጸሙት ጸሐፊ ትእዛዝ አክሊሉ ሀብተወልድ ነበሩ። አክሊሉ በፓሪሱ የሰላም ስምምነት ላይ ኢትዮጵያን የወከሉ ሲሆን የሀገራችን ታሪካዊ መብት ለዓለም በማስረዳት እንቅልፍ አልባ ሌሊቶችን አሳልፈዋል። የአክሊሉ ማስታወሻ እንደሚያስረዳው ኤርትራን ከኢትዮጵያ ጋር ለማዋሃድና ኢትዮጵያ የባህር በር ባለቤት እንድትሆን ያደረጉት እልህ አስጨራሽ ትግል በዲፕሎማሲው መድረክ አንጸባራቂ ገድል ሆኖ ሲወሳ ይኖራል። ጸሐፊ ትእዛዝ አክሊሉ ውህደቱ በሕዝበ ውሳኔ ቢደረግ የተሻለ መሆኑን ያምኑ የነበረ ቢሆንም በወቅቱ በነበረው ዓለም አቀፍ የፖለቲካ ጫና ምክንያት ሀገራችን ፌዴሬሽኑን ለመቀበል ተገዳለች። አክሊሉ ለኢትዮጵያ ዓለም አቀፋዊ ልዕልና፣ ታሪክና ሕልውና መከበር ሲሉ ፌዴሬሽኑን በረቀቀ የዲፕሎማሲ ጥበብ አስተናግደውታል። አራቱ ሀያላን ሀገራት በኤርትራ የወደፊት ዕጣ ፈንታ ላይ በአንድ ዓመት ውስጥ የመጨረሻ ውሳኔ ላይ መድረስ ባለመቻላቸው ጉዳዩ ወደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተመራ። ጠቅላላ ጉባኤውም በርማ፣ ጓቲማላ፣ ኖርዌይ፣ ፓኪስታንና ደቡብ አፍሪካን ያቀፈና ጉዳዩን የሚያጠና ኮሚሽን አቋቁሞ ወደ ስፍራው ላከ። ይህ ኮሚሽን የኤርትራን ሁኔታ፣ የምስራቅ አፍሪካን ሰላምና በተለይም ኢትዮጵያ በጂኦግራፊ በታሪክና በኢኮኖሚ ተመስርታ የምታነሳው ተገቢና ሕጋዊ የባህር በር ባለቤትነት ጥያቄ አዎንታዊ ምላሽ እንዲያገኝ በማጥናት ሪፖርት አቀረበ። የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 መሰረት የኤርትራ ሕዝብን ፍላጎትና የኢትዮጵያን ታሪካዊና ሕጋዊ የባህር በር መብት በማረጋገጥ ኤርትራ በኢትዮጵያ ዘውድ ስር በፌዴሬሽን እንድትቀላቀል ታሪካዊ ውሳኔ አሳለፈ። ይህ ውሳኔ ኢትዮጵያ የተነጠቀችውን የባህር ወሰን ዳግም እንድትረከብ፣
እና የምጽዋና የአሰብ ወደቦች ሕጋዊ ባለቤት እንድትሆን አስችሏታል። ኢትዮጵያ የባህሩ ባለርስት መሆኗን በጦር ሜዳ ብቻ ሳይሆን በረቀቀ የዲፕሎማሲ ጥበብ ጭምር ለዓለም ያረጋገጠችበት ይህ የድኅረ ጦርነት ድል አሁንም ድረስ የትውልድ አኩሪ ታሪካዊ ቅርስ ሆኖ ይኖራል፣ በሕጋዊነትም ይጠቀሳል። የኢትዮጵያ የቀይ ባህር ጥያቄ የዘመኑ ትውልድ የፈጠረው ምኞት ሳይሆን ተፈጥሯዊ፣ ታሪካዊና ሕጋዊ መሠረት ያለው ጽኑ እውነት ነው። ያለፉት ዘመናት አሻጥሮች ሀገራችንን ከወሰኗ ቢያርቃትም ዛሬ ላይ ያለው ትውልድ ይህን የታሪክ ግድፈት ለማረም በዓለም ፊት የሞራል ልዕልና አለው። ጥያቄውም ቢሆን በሕግ በዲፕሎማሲና በዓለም አቀፍ መርሆች ላይ የተመሠረተ ነው። ስለዚህም እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ እንዳደረጉት የኢትዮጵያ ዳግም ወደ ቀይ ባህር የመመለስ ራዕይ ፍትሕን፣ ሰላማዊ ድርድርንና የጋራ ተጠቃሚነትን መርህ ባነገበ መልኩ በቅርቡ እውን መሆኑ የማይቀር ነው። ከዚህ ቀጥሎ ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድን እንዘክራለን። ጸሐፊ ትእዛዝ አክሊሉ ሀብተወልድ ከ1904 እስከ 1967። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ በምስራቅ ሸዋ አስተዳደር በአዳ ወረዳ ልዩ ስሙ ደንቢ በሚባል ስፍራ ከአለቃ ሀብተወልድ ከሀብቴነህና ከወይዘሮ ያደግድጉ ፍልፍሉ መጋቢት 5 ቀን 1904 ዓ.ም ተወለዱ። ዕድሜያቸው ለትምህርት እንደደረሰ የአማርኛ ትምህርት በአዲስ አበባ በሚገኘው በቅዱስ ራጉኤል ቤተ ክርስቲያን፣ ዘመናዊ ትምህርት ደግሞ በዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ሲማሩ ከቆዩ በኋላ በ1917 ለከፍተኛ ትምህርት ወደ ግብፅ አገር ተልከው በሊሴ አሌክሳንድሪያ ትምህርት ቤት ትምህርታቸውን ተከታትለው በ1923 የፈረንሳይን ባክሎሪያ በማዕረግ ተመረቁ። ከዚያ ወደ ፈረንሳይ አገር ሄደው በሶርቦን ዩኒቨርሲቲ ከ1923 እስከ 1928 ድረስ ሲማሩ ቆይተው በመጨረሻ በሕግ ትምህርት ሊሳንስ ኤልኤልቢ አገኙ። በተጨማሪ ከተለያዩ ዩኒቨርሲቲዎች በፐብሊክ ሎው እና በኢኮኖሚክስ ዲፕሎማ፣ ዶክትሬት እንዲሁም በንግድና በፖለቲካ ሳይንስ ሰርተፍኬት ተቀብለዋል። ክቡርነታቸው በሊሴ አሌክሳንድሪያ በትምህርት ላይ በነበሩበት ጊዜ በግብፁ የኮፕቲክ ፓትርያርክ በአቡነ ዮሐንስ ለትምህርት የተወሰዱት የኢትዮጵያ ተማሪዎች ችግር ላይ ስለወደቁ በጊዜው የኢትዮጵያ አልጋ ወራሽና ባለሙሉ ስልጣን እንደራሴ ከነበሩትና ከግብፅ ባለስልጣኖች ጋር በመነጋገር ችግሩ እንዲፈታ አድርገዋል። ፈረንሳይ ሀገር ሶርቦን ዩኒቨርሲቲ በትምህርት ላይ ያሉ ኢትዮጵያ በፋሺስት ኢጣሊያ በመወረሯ በሊግ ኦፍ ኔሽን የኢትዮጵያ ዴሌጌሽን ዋና ጸሐፊ፣ ከዚያም ፓሪስ በኢትዮጵያ ለጋሲዮን የፕሬስ አታሼ፣ ከ1928 እስከ 1929 ደግሞ አንደኛ ጸሐፊና ከ1929 እስከ 1933 ጉዳይ ፈጻሚ በመሆን ሲሰሩ ኢጣሊያኖች በኢትዮጵያ ሕዝብ ላይ ይፈጽሙት የነበረውን ግፍ ለመላው ዓለም በማሳወቅ ባደረጉት ትግል ኢትዮጵያ የአውሮፓውያንን ድጋፍ እንድታገኝ ከፍተኛ አስተዋጽኦ አበርክተዋል። ኢትዮጵያ ነፃነቷን ከተቀዳጀች በኋላ ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ወደ እናት ሀገራቸው ተመልሰው ከ1935 እስከ 1952 ዓ.ም በጽሕፈት ሚኒስትር ምክትል ሚኒስትር፣ በውጭ ጉዳይ ሚኒስትር ምክትል ሚኒስትር እንዲሁም ምክትል ጠቅላይ ሚኒስትር ሆነው አገልግለዋል። ከ1953 ጀምሮ እስከ 1966 ዓ.ም ጠቅላይ ሚኒስትርና የጽሕፈት ሚኒስትር ሆነው
ከመስራታቸውም በላይ በተደራቢነት ከ1958 ዓ.ም የአገር ግዛት ሚኒስትር ነበሩ። ክቡር ጸሐፊ ትእዛዝ አክሊሉ ለሀገራቸው ነፃነትና አንድነት ገና በትምህርት ቤት ሳሉና በዚያም በተከታታይ በኢጣሊያ ወረራ ወቅት ካደረጉት ትግል በተጨማሪ ለእድገቷና ለብልጽግናዋ የፈጸሟቸው ተግባራት በርካታ ቢሆኑም ከነሱ ውስጥ ለአብነት ያህል ጥቂቱ ከዚህ ቀጥሎ ባጭሩ ተመልክተዋል። እንግሊዞች ቀደም ብለው ይዘዋት የነበረውን ጋምቤላን፣ ፈረንሳዮች ጅቡቲ ጠረፍ ውሃ ያለባትንና ስትራቴጂክ የሆነችውን አፋምቦን እና እንግሊዞች በሌላ በኩል ኦጋዴን ለቀድሞ ብሪቲሽ ሶማሌላንድ የግጦሽ መሬት ብለው የያዙትን ሪዘርቭድ ኤሪያን እንዲሁም ለማስተዳደር ችሎታ የላቸውም ብለው የያዙትን የምድር ባቡር አስለቅቀዋል። በጠንካራ ዲፕሎማሲ ኢጣሊያኖች ሲወጡ ከእንግሊዞች ጋር የነበረው ስምምነት የእንግሊዞችን የበላይነት የሚያንጸባርቅ በመሆኑ የኢትዮጵያን መብት በሚያስከብር መልክ እንዲለወጥ የሀገሪቱ የወሰን ክልል በሱዳንና በሶማሊያ በኩል ያለው ሲቀር ሌላው በሰላም ውሳኔ እንዲያገኝ አድርገዋል። ታላቁ ዲፕሎማት አክሊሉ ሀብተወልድ ጸሐፊ ትእዛዙ ጠቅላይ ሚኒስትር በነበሩበት ወቅት የአንድ አገር አስተዳደርና እድገት ሊጎለብት የሚችለው የተጠናከሩ ድርጅቶች ሲኖሩት መሆኑን በመገንዘብ ለእነዚህ መሠረት የሆነውን ሕገ መንግሥት ተሻሽሎ እንደገና እንዲወጣ ከዚያም የፍትሐ ብሔርና የወንጀለኛ መቅጫ ሕጎች ከነ ስነ ስርዓቶቻቸው፣ የንግድና የባህር ሕጎች፣ የጠቅላይ ሚኒስትርና የሚኒስትሮችን ስልጣንና ተግባር የሚወስን ሕግ፣ የዳኞችን አሿሿምና በፍርድ አሰጣጥ ነጻነት ሕግ፣ የአሰሪና ሰራተኛ ግንኙነት ሕግ፣ የመንግስት ሰራተኞች የጡረታ ሕግ፣ የመንግስት ሰራተኞች ማስተዳደሪያ ጠቅላይ መስሪያ ቤት ማቋቋሚያና የመንግስት ሰራተኞች ሕግ፣ የሀገር አገዛዝ ደንብ፣ የውትድርና አገልግሎት ሕግ፣ ሌሎችም የአስፈጻሚ መስሪያ ቤቶች የሥራ ሂደት የሚያፋጥኑና ስነ ስርዓት የሚያስይዙ ሕጎች እንዲወጡ አድርገዋል። በልማቱም መስክ የሁለተኛውና የሦስተኛው 5 ዓመት ፕላን እንዲዘጋጅ የህብረተሰቡ የሥራ ፍላጎት ከፍ እንዲልና የሥራ ፈቱ ቁጥር እንዲቀንስ በሰጡት አመራርና ባደረጉት አስተዋጽኦ በመንግሥትና በግሉ ክፍለ ኢኮኖሚ ይገኝ የነበረው ምርት የሀገሪቱን የውጭ ምንዛሪ ክምችት በማሳደግና የሀገር ውስጥ ፍላጎትን በማርካት ረገድ የታየው ኢትዮጵያ አስተማማኝ አቅጣጫ እንደያዘች የሚያመላክት ነበር። ይህም የክቡር አክሊሉ ሀብተወልድ ጥረት እና ውጤት ነበር። የኢንተርናሽናል ድርጅቶች በሀገር ውስጥ መቋቋም የኢኮኖሚ ጥቅምና ለሀገር ክብር እንደሚያስገኝ በመገንዘብ የአፍሪካ አንድነት ድርጅት እንዲቋቋምና ቻርተሩ እንዲፈረም ጽህፈት ቤቱም አዲስ አበባ እንዲሆን የአፍሪካ ኢኮኖሚክ ኮሚሽን ጽህፈት ቤትም አዲስ አበባ እንዲመሰረት አክሊሉ ትልቅ አስተዋጽኦ አድርገዋል። ክቡር ጸሐፊ ትእዛዝ አክሊሉ በኢኮኖሚ፣ በማኅበራዊ፣ በፖለቲካ መስኮች በአገር ውስጥ አመራር በመስጠት ባካሄዱት የኃላፊነት ሥራ ብቻ ሳይወሰኑ በአያሌ አህጉራዊና ዓለም አቀፋዊ ስብሰባዎች ላይ እየተገኙ ታሪካዊና መሠረታዊ የሆኑ ተግባራት አከናውነዋል። ለምሳሌ ያህል ፓሪስ በተደረገው የሁለተኛው የዓለም ጦርነት ፍጻሜ የሰላም ጉባኤ ላይ ኢትዮጵያ ከሌሎች መንግስታት ጋር በእኩልነት ደረጃ ተካፋይ እንድትሆን ባደረጉት ጥረት በአፍሪካ ውስጥ በቅኝ አገዛዝ ስር የሚኖሩት አገሮች ነፃነታቸውን እንዲያገኙ ኢጣሊያን በቅኝ ግዛት የያዘቻቸውን አገሮች እንድትለቅና $25 ሚሊዮን የጦር ካሳ እንድትከፍል እንዲሁም ኢትዮጵያ ውስጥ የሚገኘው የጠላት ንብረት ኢትዮጵያ እንድትወስደው አስወስነዋል። የተባበሩት መንግስታት ድርጅት ቻርተር በአሜሪካን ሀገር በሳን ፍራንሲስኮ ከተማ በ1937 ሲረቀቅ ኢትዮጵያ የመንግስታት ማህበር ሀገር እንድትሆን ከፍተኛ ጥረት አድርገው ይሄው በመሳካቱ ቻርተሩን በሚያዘጋጀው ጉባኤ ላይ ተካፍለው በመጨረሻ ቻርተሩን በኢትዮጵያ መንግስት ስም ፈርመዋል። አምሩሃ
ከ1937 እስከ 1945 አራቱ ታላላቅ መንግስታት የኤርትራን ጉዳይ ለመመርመር ባደረጉት ጉባኤና ከዚያም በኋላ ለተባበሩት መንግስታት ጠቅላላ ጉባኤ ቀርቦ በታየበት ጊዜ ኤርትራ ከእናት ሀገሯ ከኢትዮጵያ ጋር እንድትቀላቀል ተከራክረው በማሳመን አዎንታዊ የሆነ ውጤት አስገኝተዋል። የሱዌዝ ካናል ችግር በደረሰ ጊዜ የኢትዮጵያ መልእክተኞች መሪ በመሆን በለንደን ጉባኤ ላይ ከተካፈሉ በኋላ ወደ ፕሬዝዳንት ናስር ከተላኩት የ5 አገሮች መልእክተኞች አንዱ ሆነው ተመርጠዋል። የተባበሩት መንግስታት ድርጅት ከተቋቋመበት ጊዜ ጀምሮ 15ኛ ዓመቱን እስካከበረበት ድረስ የኢትዮጵያ መልእክተኞች መሪ በመሆን በስብሰባው ላይ የተገኙ ግርማዊ ቀዳማዊ ኃይለ ሥላሴ በኮሌክቲቭ ሴኩሪቲና በተባበሩት መንግስታት ላይ ያላቸውን ጽኑ እምነት ግንዛቤ እንዲያገኝ አድርገዋል። የአፍሪካ ነፃ መንግስታት 4 ብቻ በነበሩበት ጊዜ የተባበሩት መንግስታት በ1958 ባደረገው ጠቅላላ ጉባኤ በአንድ ድምፅ ምክትል ፕሬዝዳንት ሆነው ተመርጠው ጉባኤውን መርተዋል። በዚያን ጊዜ አንድ አፍሪካዊ ለዚህ ኃላፊነት ሲመረጥ እርሳቸው በታሪክ የመጀመሪያው ነበሩ። የአፍሪካ አንድነት ድርጅት በአዲስ አበባ ውስጥ ባደረጋቸው የመሪዎች ስብሰባ ላይ አዘውትረው ተካፍለዋል። በተለይም ከግንቦት 14 እስከ 17 ቀን 1955 በተደረገው የአፍሪካ መሪዎች ጉባኤ ላይ የሶማሊያ ሪፐብሊክ ፕሬዝዳንት የጎሳ ጉዳይ አንስተው ባሰሙት ንግግር የሶማሊያ ዜጎች በኢትዮጵያ በፈረንሳይና በእንግሊዝ ግዛት ስር ይገኛሉ። ኢትዮጵያ ለሶማሊያ ሕዝብ ፍቃድ የሶማሊያ መሬት ነጥቃ ወስዳለች በማለታቸው ክቡር ጸሐፊ ትእዛዙ አክሊሉ ይህን የቀረበውን ክስ መሰረተ ቢስ መሆኑን ጠቅሰው ኢትዮጵያ ታሪኳ የታወቀና ነፃነቷን ከ3000 ዘመን አንስቶ የህንድ ውቅያኖስን የሚያካል ለመሆኑ ታሪክ እንደሚመሰክርላት በታሪኩ ውስጥ የሶማሊያ መንግስት የሚባል እንዳልነበረ በ1942 ስለ ቅኝ ሀገሮች ጉዳይ ተከፍቶ በነበረው ጉባኤ ላይ የኢትዮጵያ መንግስት በመወከል ተገኝተው ሶማሊያ በተቻለ ፍጥነት ነፃነቷን ማግኘት አለባት በማለት እንደተከራከሩ የአገር መስፋፋት ጥያቄ ማንሳት የሚቻል ከሆነ ኢትዮጵያ ታሪኳ በሚፈቅድላትና የጂኦግራፊ አቀማመጧ በሚመሰክርላት መሰረት ሶማሊያ ራሷን ከኢትዮጵያ ግዛት እንደ አንዷ አድርጋ እንደምትጠይቅ፣ ሆኖም ኢትዮጵያ ከመሬቷ አንድ ጣት እንደማትሰጥ ይህንንም አይነት ፖሊሲ እንደማትከተል አስረድተው በማናቸውም ሀገር ጉዳይ ውስጥ ማንም ጣልቃ እንዳይገባ፣ ጠቅላላ ወሰን እንዲከበር፣ አለመግባባቶች በሰላም መንገድ እንዲያልቁ፣ ለአፍሪካ አንድነት ጥረት እንዲደረግ ኢትዮጵያ ጥብቃ ስለምትጠይቅ የሶማሊያ መንግስትም በዚህ ዓላማ ላይ ተመስርቶ እንዲሰራ ያላቸውን ምኞት በመግለጽ ሰፊ እና ብዙዎችን የማረከ መልስ ሰጥተዋል። ሰው በስራው እንደሚታወቅ ሁሉ ክቡርነታቸው ለኢትዮጵያ አንድነት እድገትና ብልጽግና በትምህርት ላይ ከነበሩበት ጊዜ ጀምሮ ላደረጉት አስተዋጽኦ በ1950 ዓ.ም የብላቴን ጌታነት፣ በ1953 ዓ.ም ደግሞ የጸሐፊ ትእዛዝነት ማዕረግ ተሰጥቷቸዋል። እንዲሁም ከኢትዮጵያና ከውጭ ሀገሮች ልዩ ልዩ መንግስታት ማለትም ከኢትዮጵያ መንግስት የንግሥት ሳባ፣ የሥላሴ፣ የዳግማዊ ምኒልክና የኢትዮጵያ የክብር ኮርዶን ኒሻኖች ከ29 ሀገሮች ማለትም በጠቅላላው ከ40 በላይ የሆኑ ልዩ ልዩ የክብር ኒሻኖችን ተሸልመዋል። ከ29 ሀገሮች በጠቅላላው ከ40 በላይ የሚሆኑ ልዩ ልዩ የክብር ኒሻኖችን ተሸልመዋል። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ለሀገራቸው ከላይ ከተገለጹት በርካታ አዎንታዊ ተግባራት እና ደማቅ ታሪኮች በላይ ሌሎችም ያበረከቷቸው አስተዋጽኦዎች አሉ። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ማዳም ኮሌቲን በሕግ አግብተው ልጆች ወልደው ቤተሰብ እያስተዳደሩ የሀገራዊ ኃላፊነታቸውን እየተወጡም
ሲኖሩ ነበር። ይሁንና እኚህን ባለውለታ በሳል ዲፕሎማት፣ የሕግ ሰው፣ ምሁር እና ወደፊትም ብዙ አስተዋጽኦ ሊያበረክቱ ይችሉ የነበሩ ሰው ጊዜያዊ ወታደራዊ አስተዳደር ደርግ ስልጣን ላይ እንደወጣ ህዳር 14 ቀን 1967 ዓ.ም በፈጸመባቸው ግድያ በተወለዱ በ62 ዓመታቸው ከዚህ ዓለም በሞት ተለይተዋል። መረጃውን ከተለያዩ የታሪክ ሰነዶች አጠናቅሬ በንባብ ያቀረብኩላችሁ ገበየሁ ዋለልኝ ነኝ ከአብሪ ሚዲያ። በሌላ ትረካ እስከምንገናኝ ደህና ሁኑ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።